ጨንቆት ምን እንዳለ ታውቃለህ? እኔ ኮንተንቴ ያው ከነጮች ጋር ነው። አዶናይ ያረብ ማስቀየም እንዴ ያማል እንዴ ጨነቀው አይዲ ናዲ ካሹን ፊልም የሚል ነው ይመጣልኝ እኔ ኢትዮጵያ ማስቀየም ይመጣል ጃንዳሪ ነው ያራዳ ልጅ አይደለች። ያው እኔ ለሴቶች እህቶቻችን አክሱም አለ ተመልክታው አንዱ ሴቶች ናቸው እንዲህ መስጊድ ያሉት አንዱ ከታች መጥቶ አክሱም ትመጣታለህ ቆይ ይሏል። ሀገሬ ነው እመጣለሁ እንዳመጣለሁ እንደዚህ ደረሰው ያለውን አልፈማም። ለአንዳንድ ቲክቶከሮች አላችሁ አማረብን አመልከህልን ብላችሁ ቲክቶክ ላይ እየወጣችሁ አክሱም ቆይ ድርሽ ትላላችሁ አለ ለዛች አካባቢ ቡቅ ያላችሁ ጆሮህን ምላስን ቆራርጠን አልሰማም አላየሁም ነው የምናስደርግ ብሏል። ዋይ ችግር ነው ላሽ ነው ፍሬንድ ላሽ። በጣም የምትገርሙት ጆንዳኔ የታሰረ ሰዓት እኮ እንዴት ከፕሌን ላይ ትወርዳለህ ብላችሁ ሲታሰር ማን ከጎኑ ነበር እንዴ? ትቶሩ እንጂ ጋሪ መሰለው እንዴ ፕሌን ብላችሁ እንዴ ፎገራችሁ ታውን ቢታሰር ማለት ነው። አክሱም የእንትን ሀገር ነው ምናምን ብሎ እኮ ሙሉ ያጨናንቁት እኮ ተቃልዳለህ እንዴ? ፍሬንዶች እኛ ያገባንም ብላችሁ ለፉ። እናንተ ፌመሶችም ድምጽ ሁን ሲባል ለማን ብላችሁ ጠይቁ። ዝም ብላችሁ ብድቅ ብላችሁ አዎ ድምጽ እንደሆነ ራምቦ አትጫወቱ። አንድ ሰው መጥቶ ድምጽ አትሆንም ሲል ለማን ጠይቀው። ለምን ምን ተፈጥሮ እንዴት ምናምን ያስፈልጋል። አረ ሌታ ካላሳውቅልህ አሁን እዚህ መጥቶ ድምጽ ሁን ሲል ለማን ነው ድምጽ የሚሆነው? ማን ነው ሂጅ የምነግርላችሁ? እና ለማን ድምጽ ለማን ለየትኛው ከዛ ሂዱ ምናምን እኔ እኮ አበጃ ያስበሉ ነው ሊያቀያይሙ ነው። አበሻ ሁሌ ይገርመኛል እግዚአብሔር። እኔ ሁሌም ሰላም ሳይሰጥ ድምጽ አይባልም። ድምጽ አይባልም ላሽ ሲጀምር እኮ ማለት ነው። ሀበሻ የፈጣሪውን የሚያመልከውን እምነት ሊጠብቅ የሄደ ህዝብ እኮ ነው። የሚጠብቀው እሱ እንደ አምላኩ ነው። ግን እነሱ ቤተክርስቲያን ተደፈረ ብለው ቤተክርስቲያን ይጠብቁ ሄደዋል። ባይዘው ግን እነሱ መጠበቅ ያለባቸው እግዚአብሔር ነው። እነሱ ግን ቤተክርስቲያን የተነከረ ሞታ ያለውን አልሰማም። ቤተክርስቲያን ሊጠብቅ የሄደ ህዝብ እንዴት ነው ቤተክርስቲያን ልጠብቅ አንተ የምትሄደው? አንተን የሚጠብቅ አምላክ እያለ አንተ አምላክህን ልጠብቅ ይክ በዚህ ልክ ሰላማዊ ሰልፍ የምትወጡ ናችሁ። ለምን እንዴት ብላችሁ ማጣራት የማችሁ ናችሁ እንዴ? ሞታ ያለውን በሰማ እስቲን ሂድ አለው። ሳይፉን ይውረድና ይግጠምላችሁ። እኔ ያገባኝ ምን ይልው እስቲ አስገባችኋለሁ። እስከዛ ድረስ ግን አርሲ የተጨፈጨፈ ታይም የአርሰናል ደግሞ ፕሮግራም ተዘጋጅቶ ነበር። እዛ ቦታ ላይ የሄዱ ዘፋኞችን መሄድ የለባችሁም እንዴት ትዘፍናላችሁ ምናምን ነገር። እንጀራቸው እኮ ነው የሚበሉበት ነው የሚተዳደሩበት ነው። ቤተሰቦቻቸውን የሚያስተዳድሩት በዘፈን ነው። እንግዲህ ስራቸው ነው አይደል? ስራቸው እስከሆነ ድረስ እዛ ቦታ ላይ ግን መከልከል የለባችሁም። እዛ ሄደው ግን ለአርሲ ብር እንዲሰባሰብ እንዲደረግ መጨረሻ ላይ መልእክት እንዲያስተላልፉ ማድረግ፣ አርሲ ቦታ ላይ ያሉ ሰዎችን ሄዶ አይተው እንዲጎበኙ ማድረግ እንዲችሉ መደገፍ ነው እንጂ ከሄድ ከዛ እገላለሁ ትጠላለህ ምናምን ስድብ ምናምን። ሀበሻ ሁሌም ጠባብ ጭንቅላት ነው ያለው። ሁልሽም እዚህ መተሽ ለአርሲ ድምጽ እየሆንሽ ያለሽው የቤት ሰራተኛሽን እዛ እየሰራሽ፣ ቢሮ የሚሰራውም ቢሮ ውስጥ ቁጭ ብሎ ስራውን እየሰራ፣ ራይድ የሚሰራውም ራይዱን እየሰራ ነው። ገንዘቡን እያጧጧፈ ነው ድምጽ እየሆነ ያለው አይደል እንዴ? ዘፋኙም እየዘፈነ እዛ ፕሮግራሙን ተሳትፎ ብሩን እየሸቀለ ከዛ በኋላ ግን ለአርሲ ደግሞ ድምጽ መሆን ይችል ነበር። እዛ ፕሮግራም ላይ ያ ሁሉ ህዝብ ለአርሲ ድምጽ እንዲሆን ማድረግ ይችሉ ነበር። ብር እንዲሰባሰብ ማድረግ ይቻል ነበር። እንርዳቸው ብሎ ፕሮግራም እንዲዘጋጅ ለቀጣይ ህዝቡን ማነሳሳት ይችሉ። መለካከት ስላለን እንዴት ድምጽ አልሆናችሁም ምናምን ነገር። አንተ ድምጽ አትሆንም? አሁን ጆንዳኔ እና ዶናይ ለምን ድምጽ አልሆናችሁም እንዳላችሁት እናንተ ድምጽ አትሆንም? እስቲ አንድ ወንድ ኢትዮጵያዊ ኢትዮጵያ ውስጥ ያለ እስቲ ወጥቶ እስቲ ድምጽ ይሁን። እስቲ ለሃይማኖታችሁ ትሞቱ አይደል? እኔ ሃይማኖተኛ ሰዎች አይሞቱኝም ባይዘው። እስቲ ወንድ ኮንክ ወጥተህ የአርሲ ግድያ የትግራይ ክልል ውስጥ ያሉ ሙስሊሞች ብለህ እስቲ ሰላማዊ ሰልፍ ለመውጣት ሞክር። እስቲ አንተ ለራስህ ህይወትን ትጠብቃለህ፣
ትደበቃለህ። ከዛ በኋላ ግን ሶሻል ሚዲያ ያሉ ሰዎችን ግን ታስጨንቃለህ። መት እንደዚህ አይደረግም። አሁን አስጌ ስለዘፈነ ሲሰደብ ነበር። ሲሰደብ እንጀራው እኮ ነው የሚኖርበት፣ እንጀራው እኮ ነው። የቤት ኪራይ መክፈል ቢያቅተው አንተ አከፍልለት። ሌሎቹ የኦማሪዮስም ወጣት ዘፋኝ ነው እንግዲህ ገና ራሱን እያቋቋመ ያለ ዘፋኝ ነው። ከአሁኑ ትገሉታላችሁ። እሱ ራሱ ህይወቱ የሚመራው አዲስ አበባ መጥቶ ህይወቱ የሚመራው የሱ የሚያስተዳድረው በዘፈን ነው አይደል? በዘፈን ነው፣ እየዘፈነ ነው። እንጀራው ነው በቃ። ለእናንተ መዝናኛ ነው እንጂ ለሱ እንጀራው ነው። ያን እንጀራውን ግን እየሰራ እዛ ኮንሰርት ላይ ተሳትፎ አትሊስት ከዛ ቦታ ሊወርድ ሲል አርሲ ለሚገኙ ወገኖቻችን እርዳታ ብናደርግ ደስ ይለኛል ብሎ አንድ ነገር ተናግሮ ቢወርድ እሱም ተጠቅሟል። አርሲ የተጎዱትን ህዝቦች ደግሞ እንዲጠቀሙ የተጎዱት እንዲመለሱ 60 ቤት ተቃጥሏል። እንግዲህ 60 ቤት እንዲሰራ አስተዋጽኦ አድርጎ ይሄዳል። ሶሻል ሚዲያ ላይ በደንብ ይስፋፋ ነበር። ጠማማ ስለሆነን በቃ ተቃውሟችን ሁሉ ስንቃወም አለማድረግን ወይ ደግሞ ማጥፋትን ምናምን ነው። በቃ እንደዚህ አይደረግም። ጭንቅላታችሁን አሱ። እሺ ተመልሼ መጥቻለሁ። ቡላላ ያልሆነ ነገር ቀባጥረ ህዝቡ እንዲበዛና እንትን እንዲል አድርገሃል። ሆነም ቀረም የኢትዮጵያ ህዝብ ደነዝ ነው። እንደ ህዝብ ነው መናገር ያለብን። ደግሞ ፌመስ የሆኑ ሰዎችን ለማስጠቆር ካልሆነ በስተቀር ሁላችንም ልቦናችን ያውቀዋል። ድምጹን አይባልም። ጆን ዳንኤል ድምጹን፣ አዶናይ ድምጹን፣ እከሊት ድምጹኝ። ለምንድን ነው? ለማስጠቆር ካልሆነ በስተቀር። ድምጽሽ ለማ ለየትኛው አካል? አሁን እስቲ ድምጹን የምትሉኝ ሰዎች አንድ ቁጥር ጻፉ። ለማን ተናግረን? ለማን ድምጽ ከሆኑ በኋላ ድምጻቸው እንደሚቀማው ያውቃሉ። ድምጻቸው እንደሚዘጋባቸው ጠንቀቅ አድርጎ ነው እና ለማን ነው ድምጽ የሚኮነው? ፍሬንዶች ይሄ ድምጽ አልባ የሆነ እንትን ስለሆነ ላሽ ነው የምትለው። ድምጹን አይባልም፣ ነውር ነው። በቃ ዝም ጸልዩ። በሃይማኖት አርቲስት የህዝብ ልጅ ነው ይላል ምናምን ይላል። አርቲስት የህዝብ ልጅ አይደለም፣ የራሱ ነው፣ የራሱ ሰው ነው። በወደቀ በሞተ ሰዓት እኮ ትፎግረዋለህ፣ ትቀልዳለህ። እስካሁን ቤት አልሰራም፣ ሰዎችን አያስተዳድርም ብለህ ተሰቃይቶ ነው የሚሞተው። አርቲስት በእግሩ እየሄደ የሚዞር አዶናይም ይረዳቸው አርቲስቶችን በራሳቸው መቆም አቅቷቸው ምንድን ነው የህዝብ ልጅ የሆነው? ኧረ ቡላላ ብዙ ነገር አለ። ኧረ ቡላላ ብዙ ነገር ይወጣል። ኧረ ብዙ ሚስጥር አለ። አርቲስት ስለሆንኩና ቴንክ ዩ ሙለር ወይ ለአክሱም ጆን ዳንኤል ለአክሱም ያለ ነው። አክሱም ምንድን ነው? ዋ እኔ ከዚህ ጀምር ቡላላ ሐሳቡን ቢሰጭ ችግር የለውም። ጅብነት አንተ ጥንጴነ ሐሳብን እንዳሰብ። እሺ ኦኬ ከረ እግዚአብሔር አይደረግም። በቃ እናንተም በእነሱ ጫማ ውስጥ ሆናችሁ ራሳችሁ እነዚህ ልጆች አሁን ቤተሰብ አላቸው፣ የራሳቸው ህይወት ላይፍ አለ። የሚያደርጉት ነገር ሶሻል ሚዲያ ሊዝናኑ ሳይሆን አትሊስት ብር የሚሰሩበት ነበር፣ ብር ሜክ የሚያደርጉበት ነገር ነው። ሲታሰሩ ደግሞ አይተናል ሁላችሁም። ጆን ዳንኤል ሲታሰር እኮ ልክ ሊታሰር ሲል መጀመሪያ አድርግ በል ግፈው ምናምን ስትሉ ነበር። ልክ ሲታሰር ደግሞ ጋሪ መሰለው እንዴ ምናምን ብላችሁ የተጨነቀው ህዝቡ ሳይሆን ቤተሰቡ ናቸው። እነዚህ ሰዎች ደግሞ ኢትዮጵያ ላይ ነው ያሉት። ለአርሲ ድምፁ ነው በግድ ድምፁ ከሆኑ በኋላስ ማን እኮ እንደሚገድላቸው እኮ እናንተ ታውቃላችሁ። በፖለቲካ ሰበብ ሁሉም እንደሚጨርስ ታውቃላችሁ። ከዛስ እንደ አንተ ለአክሱም ድምፁ ነው ዋርኒንግ ውስጥ ከተውታል። አካውንቱን ቪዲዮ ተነስቷል ምናምን። አሁን ምን በኢትዮጵያ ውስጥ ድምፅ አያስፈልግም። በቃ በዚህ መስማማት አለብን። ድምፅ ፍጹም ነውር ነው። እያንዳንዱ ነገር ወደ ፖለቲካ እንደሚሄድ ታውቃለህ። እያንዳንዱ አሁን እኔ የታዘብኩትን ነገር ልንገርህ። አርሲ ላይ በተደረገው ነገር ሁላችሁም ኦርቶዶክሶች ተነሱ ሲባል አንዳንድ የትግራይ አክቲቪስቶች ይሄ ነገር የመጣው ከአክሱም ነው፣ የዛኔ በቃ ለምን አላላችሁም? የዛኔ ይቁም ለምን አላችሁ? ገባህ አይደለ? አክሱም ላይ ያ ሁሉ ቄስ ሲጨፈጨፍ፣ ያ ሁሉ ምዕመን ሲጨፈጨፍ እናንተ ዳንኪራ ስደልቁ ነበረ። ይሄ ሁሉ መዘዝ የመጣው በዛ። አይ ሁሉም ነገር አንድ ነገር ኢትዮጵያ ውስጥ ሲፈጠር የሆነ ሽፋን አለ። ምንድነው መሆን ያለበት? አንተ ላሽ ሰምተህ እንዳልሰማ ያ ደግሞ እናውቀዋለን እኮ ምን እንደተሰራ እንዳለ እኮ ምንም ሳታውቁ ቀርታችሁ አይደለም። አሁን አርሲ ላይ ያለውን ነገር ማስፋፋት እንደዚህ ሶሻል ሚዲያ ላይ ቦግ ማድረግ የገደለውን አካል ይበልጥ እንዲታወቅ ማድረግ ነው። ባይዘው ብልጥ ሰው እንደዛ አይደለም። እሱ የገደለው አካል አይታወቅም። ቡላላ አይታወቅም። ኖ የገደለው አካል አሉ ምንም ላሽ ወላ ምን አሳይ ተማርካን ላሽ ወላ ላሽ በላሽ እንለፈው እንጂ
ድምጻቸው እነዚህ ልጆች ግን ስልጣን አላቸው። ምን አልክ? እነዚህ ልጆች ግን ስልጣን አላቸው እንዴ? ለምንድን ነው እንደዚህ የሚጨቆኑት? ኮይን ስለሰጧቸው እኮ ነው። ኮይን ሰተናቸዋል እየኖራችሁ ነው። እናንተ ደግሞ ነፍሳችሁን ስጡን እኮ ነው። በቃ ግን ትክክል እንዳልሆነ ታውቃለህ እንዴ? በጣም ሮንግ ነው። በጣም ሙለረኒ ዘፋኞች ኖርማል ዘፋኞች ራሱ እንዴት ኮንሰርት ተዘጋጅቶ እንዴት ዘፍናላችሁ ሲባል ተናድጃለሁ። እነሱ ስራቸው ነው፣ በቃ ህይወታቸው ነው፣ እንጀራቸው ነው። ያንን ኮንሰርት ካላዘጋጁ ነገ ቤት ኪራይ መክፈል አይችሉም፣ ልጆቻቸውን ማሳደግ አይችሉም። ገባ? እነሱ ግን እዚህ ጋር የከለከሉት ማህበረሰብ ለነሱ ብር አይሰጧቸውም። እግዚአብሔርን እዛ ቦታ ላይ ቅድም እንዳልሽው ግን ቡላላ ይሄ የኮንሰርቱ ብር ተሰብስቦ ለቤተ ክርስቲያኑም ለመስጊዱም ቢሰጥ ትልቅ ተስፋ እሱም ብቻ አይደለም ወይ እዛ ቦታ ላይ ብዙ ሰው ነው የሚመጣው። ልክ ፕሮግራሙ ሲያልቅ አርሲ ወገኖቻችን በግፍ ተጨፍጭፈዋልና እዛ ቦታ ላይ ያሉ ሰዎች እርዳታ እናድርግ የሚል መልእክት ቢተላለፍ ሶሻል ሚዲያ ላይ ብዙ ሰው ያየዋል። እዛ ቦታ ላይ ብዙ ብር ይሰበሰባል። ወንድ ኮንክ ከዛ ደግሞ ገዢው መንግስት ላይ ሄድበት እስቲ እንደዚህ እንደሄዳችሁ ዘፋኙ ላይ እንደሄዳችሁ እስቲ ገዢው መንግስት ላይ ሚዲያው ላይ ያለው ተጽዕኖ በደደቦች ስለሚመራ ሰውም አርቲስቱን ይፈራል። ገባ አይደል? መብጠልጠሉን ይፈራል ምናምን ያ ነገር እኮ ነው እንጂ ሰው እንደ ሰው ልጅ አስቦ እናቴን ህዝቡ አስቦ ለምን ይሰረዛል? ሁላችሁም ንቁ። ዳይ ሰው በተሰበሰበበት እንደዚህ አይነት ኮንሰርት በተዘጋጀበት ቢቀወጥ መልካም ነገር ነው ብዬ አስባለሁ። እንዴ ኧረ ተው በእናትህ። እኔ እኮ ይገርመኛል። እኔ አሁን ጅቦ አንተ የማታደርገውን ነገር እኔ አላደርግም። እኔ የማላደርገውን ነገር አንተን አድርግ ብዬ አላስገድድህም። ለእኔ ነፍስ ከፈራው አንተም ነፍስ ነው ያለክ፣ እኔም ነፍስ ነው። እስቲ ወንድ ናችሁ እናንተ። እስቲ አርቲስቶችን እንደከለከላችሁ እናንተ ወጣችሁ ደግሞ እስቲ ወንድ ኢትዮጵያ ውስጥ ያላችሁ ናፋላችሁ ብዙ ሰው እስቲ ውጡ። እስቲ ወንድ እኮ ናችሁ። እስቲ አድርጋችሁ አሳዩ። አታደርጉትም፣ እናውቀዋለን እኮ የሌላ ሰው ነፍስ ገና ምንድነው? ገዢ አካልማ ይቀጠቅጣል እስኪ በቃ ድረስ። ታዲያ እነዚህ ልጆች እስኪ ልድረስ ማን ይገርም? አንተ ተገርፈን ይልዳን የሚል ህዝብ እኮ ነው። እግዚአብሔር እግር ትበላለህ። አንተ አካውንት ይዘጋ፣ ከህዝብ ጋር ተነካክተህ አካውንት ይዘጋ፣ እኛ ታብታብ እናስደርግ። እንዴት አይነት እርድና ነው? ፍቷቸው በቃ ፌመሶች ክርስቶስ መሰሏችሁ እንዴ? እነሱ በተቀጠቀጡት እናንተ ምድር እንደዚህ አይነት የምልጠቀ ጃን ዳንኤል ምን አተረፈ? በቃ በተጋሩ ተቆርጠሙበታል። እናቴ ትሙት አክሱም ትመጣታለህ ተብሏል። ሀገሬ ነው እመጣለሁ። እሱም ፋውል ሰርቷል እንዴ? አክሱም መስጊድ ይሰራ ብሎ ሲቀውጠው አሉ። እኔ አሁን ስማ አንድ ነገር ሙለር አንድ ነገር ልንገር። እኔ የሚያገባኝ ነገር የለም። አፋስቶት ገባ አይደል? እኔ ይሰራ አይሰራ አርሲ ላይ እንዲህ ተደረገ የሚያገባኝ ነገር የለም። ምክንያቱም ሰሚም የለም አዳማጭም የለም። እኔ ለምን ልትጠላ ላሽ ጎዳ ትላለህ? ሃይማኖት አልባ ነኝ አይመለከትም። እኔ ሃይማኖት ላይ ጥያቄ አለብኝ። በቃ መልሱልኝ። ታክ ላይ ተሰሚነን ብላችሁ ብሎ ነው እንደዚህ እንትን ይሰራል። አቅም ነው የምትሰራው። አይገርምም? አይገርምም? ለየለንበት አርፈ ዝም ብለህ ለህይወት ስራ። ቴንኪው ወንድሜ ቴንኪው። ሰራችሁ አልሰራችሁ፣ ወጣችሁ አልወጣችሁ፣ ለቤተ ክርስቲያን ተቃጠለባችሁ አልተቃጠለባችሁ፣ ድምጽ ሰሚ የለም እኛ ያገባን እኔ ያገባኛል አያገባኝ። ደግሞ ሰውንም አታስጨንቀው። ድምጹን ብለው ዶዳ ስትሆን በምልክት መቶ ሊያወሩ እዛ ገደል ግቡ። የራሳችን ደግሞ አሁን እኮ ሰው የቀልድ አቅም እኮ ጀለሴዋ ያሁን ቁርጥ እኮ ነው የሚያደርገው። ወስደው እኮ እንክት ልብስ አለባበስ አላማረኝም ብሎ እስር ቤት ውስጥ እንደ አዶናይ መጀመሪያ ታስታውሳለህ? እሽግ 2 ሳምንት ከዛ ኋላ ላይ አዶናይ ከእስር ቤት ሲወጣ አዲስ አበባ ለምታለች፣ አዳነች አበቤ አምሮባታል ማለት ጀመረ። ተመልከት ነገር እኮ ጭራሽ ከውጭ ያሉትን ሰዎች እያመጣ እሱ የራሱ ደፋር ይከተዳለን ይሄና ድምፁን ራስ ነገር እኮ ላሽ ያለ እኮ ነው። አላያችሁትም? መጀመሪያ አዶናይ ሲመጣ መጀመሪያ መጣጡ ነበር። አዲስ አበባ ሎምታለች፣ ፈረንጅ ዚዮ ወጣ። አሁን እኮ ነገር እኮ ይስሩበት፣ አትሮብሻቸው። በቃ ናይ ተጋሩ አይትሮብሻቸው፣ ናይ አምሐራ አይትሮብሻቸው፣ ናይ ኦሮሞ አይትሮብሻቸው። ፈታህ ይበሉ እነዚህ ልጆች ገንዘባቸውን ስብስብ ክብክብ አድርገው ይለወጡ። በቃ ቤታቸው ክራያቸው 100,000 ብር ምናምን ይክፈሉ። ዋን ሙቀኛ አትሁኑ። አሁን ጆን ዳንኤልስ አንተስ
ድምጽውን ለአክሱም ስትባል አያገባኝም ብለህ ላሻት ተንቀጭቅጮ ካሳስተውት እኮ ነው ድምጽ ነው። ድምጽ ከሆነ በኋላ ምን ነው ማለት ይያላ ወይ እናቴ መጣሽልኝ። እናቴ ሰሚነሽ ኪዳነ ምሕረት ኮፒ ሊንክ የቤት አንደኛ አይታ ስማ ጀለሴ አንተን እኮ አሁን እስቲ ሓደ ሰዎችን እያስገባን ሐሳብ እንቀበላቸው እንዴ? አው ብንቀበላቸው ደስ ይለናል። ሞጣሁት አንዴ ጠብቀኝ። አንዴ ሞጣሁት። እሺ ሐሳብ ያላችሁ ገብታችሁ ሐሳባችሁን ስጡ። አንዳንድ ቁጥር ጻፉ። ሐሳብ ሳይኖራችሁ ሰላም ናችሁ? ቡላላዬ እንዴት ነሽ? ለይዙዙ ደህና ነሽ? አለሁ እግዚአብሔር ይመስገን። ሰላም ደህና ነን። ሐሳባችንን ሰምተሻል ብዬ አስባለሁ። እኔ እንኳን በስተት ነው የገባሁት። ያው ይመስለኛል ስለ ማን ነው አዶኒና ስለ ጆን ዳንኤል መሰለኝ አይደል? ባልሳሳት። አዎ እና ስለ አርሲ ጉዳይ ድምጽ ሆኖ ምናምን ዘፋኞቹ እነሱን ሰዎች ሲያስጨንቋቸው አይተን አይባልም እንደዛ እያልን ነበር። ሐሳባችንን ከሰማሹ አንቺን አመለካከትን አስቀምጪ። ምን አልከኝ ቡላ ላይ? ይቅርታ አልሰማሁም ነበር። ስለ አርሲው ግድያ እኔ ስለና አዶናይ አውርቼ እወጣለሁ። ያው እኔ የምለው ያው ሀገራችን ኢትዮጵያን ሰላም ያደርግልን ብቻ ነው የምለው። ሌላ ምንም የምለው ነገር የለኝም። እና አዶናይ ይችላል። አዶናይ ጎበዝ ነው። በቃ አዶናይ ይቀጥልበት ነው የምለው። እኔ ምንም የምለው ነገር የለኝም። ምርጫ ቅስቀሳ ነው። ዙዙ አዶናይ እንዲቀጥል ነው የምትፈልገው? አዶናይ ይቀጥል በናርኛ። አዎ ቡላላ ቆይ ፎሎ ነበርክ እኮ ለምንድን ነው አስተው ነው ወይስ አካውንት ቀይረክ ነው? ይሄ አዲስ አካውንት ነው ዙዙ። ማን ነቀላት? አይ በቃ እቺ ለምርጫ ቅስቀሳ ነው የመጣችው። ሞዴሬተር ነክ እንዴ? ኧረ እኔ አይደለሁም ጅቦ ራሱ ነው። አንተ ጸጥ ብለህ ትነቅላለህ እንዴ ጅብነት? አንዳንድ ቁጥር ጻፉ። እሺ ሐሳባችን የሰማችሁ ሰዎች አንዳንድ ቁጥር ጻፉ። እስቲ ጠንከር ያለ ሐሳብ ያለው ሰው አስገባ እንጂ። እስቲ እንትን ገስት ላይ ያሉትን መሳብ አልቻልኩም። አንድ ቆይ እስቲ ህይወት ነው ጤና ይስጥልኝ ህይወት፣ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሐሳባችንን ሰምተሽዋል? አዎ ሰምቻለሁ። ስለ አክሱምና ስለ አሩሲ ነው ስትወያዩ የነበረው። አዶናይ እኮ እዛ ጋር ነፍሲ ማር እኮ ነው ያለው እንጂ ሌላ ነገር እኮ አላለም። ምንድን ነው አሁን የአዶናይ ጥፋት? ለሞቱት እና ለኢትዮጵያ ሕዝብ መጽናናትን የተመኘላቸው። ከዛ ውጭ ትርፍ ነገር ምንም የተናገረ ነገር የለም። እና ይሄ ሁላ ውርጅብኝ በአዶናይ ላይ የሚደርሰው ለምንድን ነው? ቡላላዬ እንግዲህ የኢትዮጵያ ሕዝብ አብዛኛውን ያልተማረ ሕዝብ ይበዛዋል። ሶሻል ሚዲያውን የሚጠቀመው እንዴት ማኔጅ ማድረግ ስማ፣ የጃን ዳንኤልንም ደጋፊ አስገባ ፕሊዝ። ጂቦ ቀስ እዚህ ቤት አዶናይ ብቻ ነው የሚገባው። እስቲ ጆን ዳንኤል ካላችሁ እስቲ ቀውጢ እንዲሆን እኮ ነው አዶናይ ጋር የሆነ እንትን ጂቦ አዶናይ ጋር የሆነ ሽርክነት አለ መሰለኝ። ጅቦ ሶበሊ ደግሞ ጃኒንም አበረታውን ሀፈሻውን እኩልነትን ታይዝና ሰላምን ንምክብባርን አቤት ወይ ትግራይ እንትን ወንጋ የጃን ዳንኤልንም አስገባ። እኩል ነው የምናጨቃጨቃቸው ዛሬ። ከጆን ዳንኤል ያለ አንዳንድ ቁጥር ጻፉ። ጆን ዳንኤል ማች ጅቦና ቤቱን ፎሎ እያደረጋችሁ በእኩልነት ትዳኛላችሁ። እኛ ደግሞ መሀል የምትሉ ደግሞ የጃኒ መሀል ላይ የምትሆኑ ሆናችሁ ነው የማይገናኝ የምታገናኙት። የምን ጃኒ ነው? አይ ጃኒንም ድምጹኝ ስላሏት አሁን አዶናይ እዛ አሩሲ ላይ ለሞቱት መጽናናትንና ለኢትዮጵያ ሕዝብ ሰላምን መጽናናትን ነው የተመኘው። ከዚህ ውጭ ሌላ ምንም ነገር አላለም። ምንድነው ጥፋቱ ነው የኔ ጥያቄ። አይ ጥፋት እንኳን የተባለበት ምክንያት ይሄን ድምጽ አልሆንክም፣ ለአክሱምም ሙስሊሞች ድምጽ አልሆንክም፣ ለአርሲም ድምጽ የሆንከው ቆይተ ነው ብለው ነው
መጀመሪያ የተቃወሙት አዶናይንም ጆን ዳንኤልንም እና ከዛ ድምጽ የሆኑትና የአንፎሎ ቻሌንጅ ተጀምሮ 6 ሚሊዮን የገባ ልጅ አሁን 5.9 ገብቷል። በዚህ ምክንያት እኛ ደግሞ እያለን ያለ ነው ባንዴ ሞቶ ሺህ አጥቷል። እሺ ኢክራም ቀጥይ። እኔ ለህይወት ነው ጥያቄ መጠየቅ የፈለኩት ማለት ነው። አዶናይ ለአክሱም ሙስሊሞች ድምጽ ቢሆን ምን ችግር አለው? እና ደግሞ ሙስሊሞች የጠየቁት ለአክሱም ሙስሊሞች ድምጽ ሁን ብቻ የሚል ነገር ነው የጠየቁት። ያንን ሊያረግ ምንድነው የከለከለው? ማለት ምን ችግር አለው? ኦኬ ጨራሽ ልመልስ። አዎ ምንም ችግር የለውም። ግን አጠያየቃቸው ስርዓት በተሞላበት መንገድ አይደለም የጠየቁት። የኦርቶዶክስን ሲጠይቁት ኦንላይን ገብቶ ነበር። ሁሉም አሩሲ ሲሉት ማለት ነው ድምጽ እንዲሆን ሄዶ ሰርች አርጎ ዜና አይቶ ድምጽ ሆነ። እናንተም ልክ በዛ መንገድ ነበር መጠየቅ የነበረባችሁ። ግን እናንተ ወዲያውኑ ተነስታችሁ እሱን አታክ ነው ያደረጋችሁት። መሳደብ፣ ማንቋሸሽ። አንድ ነገር አለ እዚህ ጋር ማለት ነው። አዶና የህዝብ ልጅ ነኝ ካለ ማበላለጥ የሚባል ነገር የለም። ሙስሊምም ክርስቲያንም ኢትዮጵያ ውስጥ አንድ ነው። ስለዚህ አዶና ለክርስቲያኖች እዚህ ብዙ አድማጮች ብላላችሁ ብቻ ለጨርስ አዶና ለክርስቲያኖች ድምጽ ከሆነ እዚህ ጋር ለሙስሊሞች የሙስሊሞችም ልጅ ነው ማለት ነው። ስለዚህ ለሙስሊሞችም ድምጽ መሆን አለበት ማለት ነው። ይሄ ልጅ ለምንድን ነው የሃይማኖት ማበላለጥ ምን አመጣው እዚህ ጋር? እሺ ኢክራም አሁን እኔ ልመልስልሽ። ሚዩት ታደርጋላችሁ። ኢክራም አዶናይ መርዳት ያለበትን ድርጅት የሙስሊም እርዳታ ድርጅት አለ። ስሙ ጠፋብኝ። ባይዘው እዛ ላይ ሌሊቱን ሙሉ ቁጭ ብለው እርዳታ ሲሰበስቡ ነበር። በቀናለ ካሊድ ፋውንዴሽን ባቡል ኸይር የሙስሊም ብቻ አይደለም። ባቡል ኸይር ማለት የሙስሊም ብቻ አይደለም። ግን በቃ የትኛውን ችግሩ ኢክራም እስቲ አንዴ አዳምጪ። ጥያቄ ስለሽ ትመልሻለሽ። ኦነሮቹ ወይም ባለቤቶቹ ያን እርዳታ ድርጅት የከፈቱት ሙስሊም እምነት ተከታይ ናቸው። ይሄ የማይዋሽ ነው። ምንድነው የሚረዱ ሰዎች ሁሉም ሊሆኑ ይችላሉ። ግን ያን ድርጅት የከፈተው ሙስሊም እምነት ተከታይ ያለው ሰው ነው። አለቀ። አብዛኛው እንደው ተሳስቦ የሚያደርጉት የእስልምና እምነት ተከታዮች ናቸው። እዛ ቦታ ላይ እርዳታ ብዙ ነገር እያደረጉ ማህበረሰቦችን እየረዱ ያሉት የሙስሊም እምነት ተከታይ ናቸው። እዛ ቦታ ሄዶ እርዳታ እንዲሰበሰብ አድርጓል። ሲቀጥል ደግሞ አዶናይ ድምጽ ሆነ አልሆነ የሚመጣ ነገር አለ። እሱ ላይ ግን የሚመጣ ብዙ ነገሮች አሉ። ታውቁታላችሁ። ድምጽ በሆነ ሰዓት መንግስት ቀጥታ እርምጃ ሊወስድበት ይችላል፣ ሊታሰር ይችላል፣ ብዙ ጥያቄዎች ሊመጣበት ይችላል። ጆን ዳንኤል ታውቁታላችሁ እንግዲህ ሲታሰር ምን አይነት ነገር ውስጥ እንደነበረ ሲፎክር ህዝቡ እንዳለ ደገፈው። ሲታሰር ግን ጋሪ መሰለው እንደ ፕሌን ተብሎ ታስሮ ነው የወጣው። ይሄ ልጅ እዛ ቦታ ላይ ቢማቅቅ ቢታሰር አንቺ ሄደሽ ታስሪለታለሽ? ምግብ እንኳን እንደማታቀርብ ይመጣል። ስለዚህ ማለት ነው ኢክራም ቆይ አስጨርሽኝ። ሲቀጥል ደግሞ ከሱ ከምትጠብቂ አንቺ ለምን አዲስ አበባ ኢትዮጵያ ውስጥ ካለሽ ወይም ደግሞ ውጪ ካለሽ ቪዲዮ እየሰራሽ ለምን አፖስት ይችላል? ለምን ድምጽ አትሆኚ? ይሄ እኮ ነገር እኮ እኛ ነው እናውቀዋለን። ሁሉም ነው እሱ የበለጠ ድምጽ ስላለው ኢትዮጵያ ውስጥ ለመሰማት አቅም ይኖረዋል። ስለዚህ እሱ ባለው ፎሎ ለክርስቲያኖቹም ድምጽ እንደሆነ ችግር የለውም እኮ ማለት እዚህ ጋር ያለው ነገር ፌር አይደለም። ክርስቲያኖችን ወይ የሆነ ነገር ይደረጉ እያልኩ አይደለም። እኔ እቃወማለሁ የእነሱንም ማለት ነው። ግን ደግሞ እኛ ጋር ለምን ድምጽ አትሆኚ? አንቺ ለምን ድምጽ አትሆኚ? ለምን አንቺ ድምጽ አትሆኚ? ሰላማዊ ሰልፍ ለምን አትወጪ? ነገርኩህ እኮ ለምን ድምጽ አትወጪ? ነገር እኔና እሱ ያለው ፎሎ ሲጀመር አንድ ክብር አልጠየቃችሁትም። ለምን አንድ አይነት አይደለም? አንቺ ለዚህ ተፈሪያለሽ። በክብር የሚባለው እንዴት ነው? ንገሪኝ እስቲ። በክብር መጠየቅ ማለት እንዴት ነው? እንደጠየቁት ድምጽ ሁንልን ብለው እንደጠየቁት እናንተ እኮ በስድብ እኮ ነው እንዴ አንፎሎ ቻሌንጅ ምናምን እሱን ለመጣል መጣ። አብዛኛው ኡስታዞች በስድብ አይደለም ኖርማሊ በቃ ድምጽ እንዲሆን ብቻ ነው የተጠየቀው። እሺ ኢክራም ድምጽ የመሆንና ያለመሆን መብት አለው የለውም? አለው ነው ኢክራም ነው መብቱ ነው አይደል? የራሱ ህይወት ነው። ድምጽ መሆን ባለበት ሰዓት ድምጽ መሆን ከፈለገ ይሆናል። ከዛ ደግሞ እሱ መንግስት አይደለም። የምንም ሐሳብ ምንም እዛ ጋር የተፈጠረው መቼም ሊያስቀየው አይችልም። መንግስት አይደለም። እሱ ደግሞ አንድ ነገር አለ። እሱ ያለው ደግሞ አንድ ነገር አለ። አንዴ ስናወራ አትግቢ እዚህ ጋር መጣችሁ እንትን እንደዚህ እንትን ማንም እኮ አይደለም ልጁ። በቃ ሚዲያ ላይ ይታወቃል፣ ታዩታላችሁ፣ ትከታተሉታላችሁ። ዳሴ እንጂ ሲቀጥል ደግሞ አንድ ነገር የሚያስቀይር አይነት ልጅ አይደለም። ኢክራም አንድ ነገር ልንገርሽ፣ ሰዎች ድምጽ ይሁን ለሁሉም ይሁን። እኔ አሁን ለአርሲ ራሱ አርቲስቶቹ ቲክቶከሮቹ ድምጽ እንዲሆኑ አልፈልግም።
ለሁሉ ገባሽ? እዛ ጋር ህይወት አላቸው እነሱ የራሳቸው ህይወት አለ። ከጀርባ ደግሞ ይሄን ነገር የሚያደርጉት ሰዎች የፖለቲካ ችግር እንዳለባቸው ተራው ሰው ራሱ ያውቀዋል። ማን እንደዚህ ችግር እንደሚፈጥር አንድ ሰው ወጥቶ ድምጽ ሆናለሁ ካለ ምን አይነት ጉዳት እንደሚደርስበት እናውቀዋለን። አንተ ተገርፋ አንተ ሞተ እኔን ለዳን የሚል ራስ ወዳድነት ከሌለብሽ በቀር ማለት ነው ኢትዮጵያ ውስጥ ነው የሚኖረው ልጅ። ነገ ምን እንደሚደርስበት ሁላችንም እናውቃለን። ድምጽ ሆኖ ተናዶ የሆነ ነገር ቢናገር ገባሽ? ቢታሰር የሆነ ነገር ቢሆን ማንም ሊያስፈታው አይችልም፣ ያድነው አይችልም። አንድ ሳምንት ዜና ይሆናል፣ ከዛ ይተዋል። አንዳንዴ በራስሽ ጫማ ብቻ አታስቢ፣ በሱ ጫማ ውስጥ ሆነሽ ማሰብ አለብሽ። ገባሽ? ለአርሲ አንድ ነገር ብቻ ነው የተቃወሙ። እኔ አሁን ድምጽ እንዲሆን አላስገድድም። በእውነት ራሴ ግን ድምጽ መሆን ካለብኝ ራሴ ጥቼ ድምጽ ሆናለሁ። እሱ ፈልጎ ድምጽ መሆን ከፈለገ ይሁን፣ እኔ ግን አስገድጄ አልሆንም። ካንቺ የሚጠበቀው ነገር አድርገሻል። እስቲ እንደዛ ስለሆነ ሰላማዊ ሰልፉ እኔ የተቃወምኩት እዚህ ጋር አንድ ነገር ብቻ ነው። እኔ የተቃወምኩት እዚህ ጋር እሱ የህዝብ ልጅ ነኝ ካለ ሁለታችንም በሁለቱም ሃይማኖት ላይ ያለው ነገር አመዛዝኖ ነው ማድረግ ያለበት ነው እኔ ያልኩት እንጂ ለአርሲ ለምን ድምጽ ሆንክ የሚል ነገር አልወጣኝም። ሲጀመር እንደዛ ማለትም አልፈልግም። ማንንም በማንንም ድምጽ ሲሆን ኢክራም ለአርሲ ራሱ ድምጽ ሲሆን ቆይ አንድ ነገር ልጠይቅ ያ ጠይቅ ኢክራም። አሁን ለምሳሌ አንድ ሰው እምነቱ ክርስቲያን ይሆናል፣ አንድ ሰው እምነቱ ሙስሊም ይሆናል። እኩል አድርገህ ፍረድ ማለት እምነትን እኩል እያደረገን ነው። ይሄ ደግሞ በሁለቱም ሃይማኖት ኃጢአት ነው ይመስለኛል አይደል? ባልሳሳት እኩል አድርጎ ምናምን የምትዩ ይሄ ሰው ጆሆባ አይደል? የታወቀ ነው። ሁለተኛ ነገር ድምጹን አይባልም። በቃ ነውር በቃ እንደ በተለይ እኛ ኢትዮጵያውያን ድምጹን የሚለውን ነገር እንደ ኃጢአት ብናየው በቃ ባጭሩ ሌላ ነገር አያስፈልግም። በቃ ሰውን ለማስበላት ነው እንጂ እናንተ እውነት አዝናችሁ ወይ ደግሞ በቃ እውነት ድምጽ አረገልን ብላችሁ ያንን ሰው ልታከብሩት በሱ የተነሳ ጦርነት ልታነሱ ሰልፍ ልትወጡ አይደለም። አትዋሹ። እሱን ታስበላለህ፣ ከዛ አለቅ። ምን አገባኝ? ተሳሳትኩኝ። ለምን ይበላል? በዛኛው በኩልስ ሆኖ ሰርቶ የለም በዚህኛው በኩል ሆኖ ቢሰራ ምን ችግር አለው? ማን ነው የሚበላው? እሱ እምነቱ ክርስቲያን ነው። እሱ ብቻ አይደለም እኮ ኢክራም። እኮ እንዴት ነው ነገሩን ነው የምልህ። አንዳንዴ ማሰብ አለብን። እኔ አሁን ጃን ዳንኤልን ወይ ደግሞ አዶናይን ደግፌ አይደለም። በቃ ይሄ ድምጹን የሚባል ፊልም መቆም አለበት። በተለይ እንደዚህ ፌመስ የሆኑ ሰዎችን ከህዝብ ጋር ተደማምጠው ተከባብረው የሚሰሩ ሰዎች አንዴ እዚህ ጋር እያንኮሻኮሽኩባችሁ ነው። ኢክራም ማንኪያሽን አታንኳኪብን ማለሽ እና ምንድነው? ምን አገባችሁ እናንተ ድምጽ የምትሉት? ድምጹን ብላችሁ ባለስልጣናት ጠይቁም። እውነት ከሆናችሁ ወንድ ከሆናችሁ አዳነች አበቤን እስቲ ጠይቁ። ድምጹን ይንባርሲ በኩል ሽመልስ አብዲሳን ጠይቁ እስቲ። ወደ ከሆናችሁ ለምን ሰው መጣው? እስቲ አሁን ሽመልስ አብዲሳ የኦሮሚያ ክልል መሪ ነው። እባክህን ድምጹን ለምን አትሉትም? ሽመልስ አብዲሳ የት ነህ? አያችሁ፣ የምንጠይቀውን ሰው ስለማናቅ ነው። የትግራይ መንግስት ደብረ ጽዮን ነው። እባክህ ደብረ ጽዮን ለው አክሱም ሙስሊሞች ድምጹ ሁነን በሉት እስቲ። አታረጉት እስቲ። እንደዛ ነው። እነሱም ድንግጥ ይላሉ። ተማታረገው ነገር ሰው እንዲያደርግ ትፈልጋለህ? ይሄ በጣም አዎ፣ እነዚህ ማስታከር ዝም ብሎ ለመጣል ነው ያንን ለመጣል። ድምጹን ለሙስሊም ድምጹን ታዋቂ ሰው ሆናችሁ ድምጽ አትሁኑ። እራሳችሁ ህይወታችሁ ሪስክ ላይ አታስገቡ። ይቅርባችሁ። አርፋችሁ ሰርታችሁ በሰላማችሁ ተመስገን። ደግሞ ሙለር አዳምጠኝ። ድምጽ የሚጠይቅ ሰው ትክክለኛ ህዝብ ድምጽ ጠይቃለሁ ካለ የክልሉን መሪ ነው መጠየቅ ያለበት። ታሰት በቃ በጣም ብዙ ያስተዳደረበት ቦታ ላይ አሁን አርሲ ላይ ኦርቶዶክሶች ሞተዋል። የሞቱት ግን በታጣቂ ነው። ታጣቂ ገድሏቸው የተባለ ያለው ሙስሊም ገደላቸው የተባለ እንደዚህ ፖለቲካ የተሰራ አንተ መተህ ከሁሉም ነገር ነፃ የሆነ ሶሻል ሚዲያ ላይ ኢንተርቴይንመንት የሚሰሩትን ፌመስ የሆኑ ሰዎችን እዛ መሀል ውስጥ ከተህ ድምጹን ማለት አስብ። ምን አይነት ሪክስ ምን ውስጥ እንደሚገቡ እነዚህ ሰዎች አስብ ውስጥ። እናንተ ብትሆኑ ታደርጉታላችሁ? አታረጉትም። ጭራሽ ነው የማታረጉት። እነሱ ቦታ ላይ ብትሆኑ አታረጉትም። ቤተሰብ አላችሁ፣ ልጆች አላችሁ፣ ለራሳችሁ ምሮ ትፈልጋላችሁ። 24 እና 26 ዓመት እድሜ ያሉ ያንግ ልጆች ናቸው። ብዙ ላይፍ መኖር የሚፈልጉ ልጆች ናቸው። በዚህ እድሜያቸው ችግር ውስጥ መግባት አይፈልጉም። ገባሽ? እንደዚህ ማሰብ መቻል አለባችሁ። ለእምነታችሁ ደግሞ ራሳችሁ ድምፁ ነው። ራሳችሁ መጠየቅም ካለባችሁ ደግሞ ሰላምን ማስከበር ያለበት መንግስት አለ። መንግስትን ጠይቁ። የክልል መንግስት አለ፣ ፌደራል መንግስት አለ። እነዛን ጠይቁ።
እነሱ ናቸው መፍትሄ የሚያመጡላችሁ። እነሱ መልአክ አይደሉ፣ ገብርኤል ሚካኤል አይደሉ። እነሱ ለተናገሩ ነገሮች የሚረጋጉት አይረጋጉም፣ ራሳቸው ችግር ውስጥ ይገባሉ። ከሰው ደግሞ አጠብቅ። እዛ ላይ የአርሰናል አንድ እናቱ ስንጨርስ መሀል ሰው ይወራ ይገባል። የአርሲ ጭፍጨፋ ለምን ድምፅ አልሆናችሁም ተብለው አርቲስቶች ሲከለከሉ ራሱ በጣም ነው ያዘንኩት። እነሱ እንጀራቸው ነው፣ ኮንሰርት እያዘጋጁ ነው ብር የሚያገኙት፣ ሜክ የሚያደርጉት፣ ህይወታቸውን የሚያስቀጥሉት በዛ ነው። እንጀራን አትስራ ቤት ተቀመጥ ማለት የለባችሁ። እንጀራውን እየሰራ ግን ድምፅ መሆን ከፈለገ ድምፅ ይሆናል። እምነቱ ከቆረቆረው ለአርሲ ኦርቶዶክስ ወንድሞቻችንና እህቶቻችን ገቢ እናሰባስብ ብሎ እዛ ኮንሰርት ላይ ይናገራል። ብሩንም ለራሱ ይሰራል። ስራን አትስራ ለምን ትላላችሁ? እናንተ ስራችሁን እየሰራችሁ ሶሻል ሚዲያ የተጠቀማችሁ እነሱን ስራችሁን አትስሩ ለምን ትላላችሁ? ራይዳችሁን እየሰራችሁ ሸከማችሁን እየተሸከማችሁ ብራችሁን እየሰበሰባችሁ፣ ዘፋኞቹ ግን ብራቸው ሊሰሩ ሲሉ ለእምነታችሁ አልኖራችሁም ብላችሁ ለምን ትጫናላችሁ? መጫን የለባችሁ። መስፈን የፈለገ መስፈን፣ ኮንሰርት ማዘጋጀት የፈለገ ያዘጋጅ። እምነቱ ግን የሚያሳስበው ከሆነ እንደዚህ ቦታ ላይ እንደዚህ ሰዎች ሞተውብናልና ገቢ እናሰባስብ ብሎ ያሰባስባል። ድምፅ ምን ይላል? ያ ማድረግ ነው ያለባቸው፣ መከልከል የለባችሁ። እናንተ ማን ስለሆናችሁ ነው የምትከለክሉት? አንድ ቀን እንጀራ መብላት ቢያቅቷቸው እናንተ አንድ እንጀራ ከቤታቸው አምጥታችሁ ትሰጡታላችሁ? አሰጡትም እኮ ለማንም አሰጡ። ታላገጣላችሁ መጨረሻ ላይ ይሄን እናውቃለን። ቴንክ ዩ እያረድሽ ቡላላ አንዳንድ ኢንፍሉዌንሰሮች ባይ ዘ ዌይ ፎሎወርን እንዳስለመድከው ነው። አሁን ለምሳሌ ሁሌ ስትገባ ጌም የምትጫወት ከሆነ ያንተ ፎሎወር ገና ስትገባ ለምን እንደመጣ ፐርፐዝን ያውቀዋል። አሁን ልክ እንደ ጅቦ ቤት ሳቅና ጨዋታ ምናምን ብቻ ካለ ማለት ነው ሰው የሚመጣው ጌም ለማየት አይደል። በቃ ጅቦ ገባ ልስቅ ነው ገባ አይደል? ፖለቲካ እነ ቴዲ ሐዋሳ ምናምን ሲገቡ በቃ የፖለቲካ ውይይት አለ ላስላስል እንስማ ካሉ ማኛ ጋር ይገባሉ ምናምን ነገር እንዳስለመድከው ነው። አሁን ለአንዱ ድምፅ ሆነ ወይም ደግሞ ድምፅ መሆን ከሌለብህ ለማንም አታድርግም። ገባ አይደል? አስለምደኸው ያንተ ፎሎወር ይሁን ከሁሉም ህብረተሰብ ገባ አይደል? ሙስሊሙም ይከተላል፣ ክርስቲያኑም ይከተላል፣ ሁሉም ይከተላል፣ እምነት የሌለውም ይከተላል። ሶ አንተ ለአንዱ ድምፅ ሆነ ለአንዱ ዝም ስትል ኦፍ ኮርስ እኔም ፎሎወርህ ነኝ ገባ አይደል? እኔም ከዛ ቁጥር ውስጥ እገባለሁ። እኔም ያንተ ማህበረሰብ ነኝ። የኔም ነገር ለምንድን ነው ማያምህ የሚል ጥያቄ ሊፈጠርበት ይችላል ማህበረሰቡ ገባ። እንደ ሀሳብ ኢንፍሉዌንሰሮቹም የሆነ ወቅት ጠብቀው የሚያሽቃብጡት ነገር አለ። ማሽቃበጥ ሳይሆን አንዳንዶቹ ያሽቃብጣሉ፣ አንዳንዱ ደግሞ ትክክል በሆነ ወይ ድምፅ የሚሆኑበት አጋጣሚ አለ። ኦኬ ድምፅ ከሆንክ ማለት ነው የህዝብ ማህበረሰቡ ላይ ወይም ደግሞ ማህበረሰቡን ተኮር የሚያደርግ ኮንቴንት ካለ አንዱን ከአንዱ የምትለይበት አማካኝ የለም። አንዱን ከሌላው ለየ ማለት ጎጠኛ ነህ። ስለዚህ ለአንዱ ብቻ የምታግዝ ነህ ማለት ነው። ዝምታም እኮ የራሱ እንትን አለው ገባ። ያ ቅሬታ ሊፈጥርብኝ ይችላል። ምክንያቱም እኔም አንድ ተከታይክ ነኝ፣ እኔም አንድ ማደንቅህ የምወድ እንትን ነኝ። ግን ያንን በምታደርግበት ሰዓት የኔ ነገር ያንተ ነገር አይመለከተኝም ካልክ አንተ ከዛኛው ፎሎወር ያኛውን ፎሎወር ከኔ ያስበልጠኸዋል። ገባ። እንደ ሀሳብ እንደዚህ አይነት ነገር ኢሹ እንዳይፈጠርብህ ምንድነው ማድረግ ያለብህ? ምንም ቢፈጠር ምንም ጸጥ ነው። ገባ። ከማንም ጋር መቀያየም ካልፈለግ ለአንዱ ስሜታ የሆነ እንትን ብለህ አንዱን መግፋት ያ ደግሞ ትክክል አይደለም። ፎሎወር ልክ እንዳስለመድከው ነው። በቀደድክለት ወይ ባሰመርክለት መስመር ነው የሚሄደው። ያ ነው ቅራኔ እየፈጠረ ያለው። ያንን ነው ኢንፍሉዌንሰሮች ማድረግ ያቃታቸው። ማንም እንትን ሆኖት እኮ አይደለም፣ ስለሚወድ በቃ ድምፅ ይሆንልኛል ህመሜ አሞታል ብሎ እኮ ነው ፎሎወርህም አንተ ጋር መጥቶ ድምፁ ነው የሚልህ ገባ አይደለ? እኔ የሆነ አካል ምናምን ስለሚመለከተኝ አይደለም ድምፅ መሆኑ። እኔ ልክ እንደዚህ ይመለከተኛል ብዬ ሳስበው ነው። በእኔ ሀሳብስ ተስማምታችኋል? ምን ተሸጣ ማንም ሰው ድምፁ ነው ማለት በቃ ኃጢአት እንደሆነ ነውር ነውር አይደለም። ኧረ ጅቦ ነውርማ አይደለም። ካመመኝ የሆነ ነገር ተሰሚነት አለ የምትል ከሆነ በሌላው ነገር በተልካሻው ነገር ተሰሚነት ካለ ብዙ ነገሮችን ስታሳካ ካየሁኝ ማለት ነው ህመሜን መጥቼ እነግርሃለሁ፣ ትደርስልኛለህ። እንደዛ ከተባለማ ይኸውልህ ኢቢኤስ ላይም የነ ሰይፉ ሾውም ምናምንም እነ ማስተር አብነትም እንደዚህ እርዳታ የሚሰበሰበው ምናምን እንዳለ ሊቀር ነው ማለት ነው። ገባ አይደል? እንዳለ እንትን ምንም የሚጠቅም ነገር አይደለም ማለት ነው። አሁን ለማንኛውም ብራዘር ያለንበት ሀገር ላይ እንደዛ የሚኮንበት ሀገር አይደለም። ማህበረሰባችን ላይ ችግር አለ። አንዳንዴ ግዴታና ውጤታችን እነዚህ ሰዎች ድምፅ ነው የሚባሉ ሰዎች ማለት ላምባዲና የት ነው ያሉት? አዲስ አበባ ውስጥ ነው የሚኖሩት። አዲስ አበባ ውስጥ ነው ያሉት።
እነዚህ ሰዎች እንኳን በ24 በ26 ዓመት ያሉ የንግ ወጣቶች ቀርተው ፖለቲከኞቹም እንኳን ወጥተው ድምጽ ባሉንበት ሰዓት እነዚህ ልጆች እስቲ እንዴት ነው ድምጽ ሊሆኑ እንደ ሰው አስበው እስቲ። እኔ እኮ ይሄኛውን እኮ ሳልስማማበት አስለምዳቸዋል እንበልሽ አስለምዳቸዋል ይሄኛውን ሳልረዳው ቀርቻ አይደለም። ይሄኛውን አንተ የምትለውን ነገር ሳልረዳው ቀርቻ አይደለም እያልኩ ያለሁትኝ። አንተ ያልከው ነገር እንዳለ ሆኖ እየተቃወምኩህም አይደለም። አንተ ያልከው እንዳለ ሆኖ ሁሌ ድምጽ ስትሆን የሆነ ነገር በተፈጠረ ቁጥር እየወጣ ድምጽን የምታሰማ ከሆነ እኔ እንደ ፎሎወር ደስ ይለኛል የምታደርገው ነገር ገባ አይደለ? አደንዶፍ ዘዴ ዜጋ ይመለከተኛል። ድምጽ በምትሆንበት ጊዜ መተህ እኔ የምጎዳበት ነገር ላይ ድምጽ ካልሆንከኝ ግን ቅሬታ ይፈጥርብኛል። እነዚህ ልጆች ድምጽ ሲሆኑ እኮ እንደው ምን አይቻላቅም። እኔ አሁን የዚህኛው ድምጽ ሲሆኑ ያየሁት አርሲና አክሱም ብለው ሲያወሩ የሰማሁት አሁን ነው። እነዚህ ልጆች ሌላ ጊዜ በየትኛው ላይ ድምጽ ሲሆኑ አይታት እኔ የቱ ጋር እንደውም የመንግስትን ነገር ሲደግፉ ነው ማቀው። መንገዱ ያምራል ከውጭ ሰዎች እያመጡ ምናምን ኢንተርናሽናል ሰዎችን ቱሪዝሙን ሲያስፋፉ ሲያስጎበኙ ነው። በ5 ዓመት ውስጥ አንተ እነ ጆን ዳንኤል ምናምን የሆነ ነገር ሲፈጠር ቤተክርስቲያኑ ጥቁር ስትለብስ ምናምን ነገር ወጥተው ድምጽ ሲሆኑ አላየህም? ያልከኝ ነው ሁሉም ለብሷል። እሱ ራሱን ያላምንበት ግን ብዙ አንዳንድ ብዬ እኮ ልጠቅስልህ እችላለሁ። ብዙ ወቅቶች በተፈጥሯዊ ነገር ላይ በመጣው ነገር ላይ በረሃብም በብዙ ነገር ድምጽ ሲኮኑ እኮ ይታያል። እርዳታ ነው ድምጽ ሳይሆን እርዳታ ሲያሰባስቡ እንጂ ድምጽ ይሆናል እኮ። ታዲያ እርዳታ ማሰባሰብ ማለት ምን ማለት ነው? የግላቸው በግላቸው እሱ መልካም ነገር ነው። መንግስትንም እንደማገዝ ነው። አይጎዱበትም። ህዝቡን ነው የሚጠቅሙት። ይሄ ግን ፖለቲካ እንዳለው ታውቀዋለህ። ላምባዲና ከጀርባ ህዝቡን እየገደለ ያለው መንግስት ሴጣን አይደለም። ፖለቲካ አጀንዳ ያለው ሰው ነው አይደል? ተሰብስቦ መጥቶ የገደላችሁ ጨፈጨፋችሁ ያለው አይደል? ኦፍ ኮርስ ይሄን ነገር ትንሹም ህዝብ ያውቃል፣ ትንሹም ልጅ ያውቃል እንደዚህ እንደሚደረግ ኦፍ ኮርስ አለ ይታወቃል። ያ እኮ ከእርዳታው አይገናኝም ማለት ነው። እርዳታው ግን አሁን እኮ የምትሰራው ነገር ይሄ ግን ሪስክ ነው። አሁንም እኮ ሁሉም ሰው ሲጀመር ደግሞ አንደኛው ድምጽ እየሆነ አንደኛው ዝም ሆኖ ሳይቀር አርቲስቶቹ ወጥተው ይሄ ነገር መብቃት አለበት። አንገደል እኮ ነው አደንቶ ዘዴ እኮ እንትን አይደለም። ቆይማ እንደ አንገደል ሲሉ ግን ከጀርባ ያሉ ሰዎች ገዳዮቹ ደግሞ የስልጣን ፈላጊ ያላቸው ሰዎች እንደሆኑ የሚታወቁ ናቸው። መንግስት ደግሞ ነገሮችን አይታገስም። ለነዛም እንጃ ዳምበሪ ተረዳለ ብዬ አስባለሁ። ነው እኔ ያልከውን እኮ አንድ ነገር ልናገር። እኔ እባካችሁን አንድ ነገር ልናገር። እኔ እንግዲህ ከተረዳሁት አንጻር ድምጽ ማንንም ሰው መጠየቅ ነውር ነው። ድምጽ ተሰሚ ሲኖረው ወይ ደግሞ ድምጽ እውነት የሆነ አካል ሰምቶክ የሆነ እርምጃ ሲያደርግ ድምጽ መሆን ትክክል ነገር ነው። አሁን ኢትዮጵያ ውስጥ ስንት ዓመት ሆነን ድምጽ በተለያየ ነገሮች አሁን ለኢትዮጵያ ቤተክርስቲያን ስንቴ ነው ድምጽ ነው የተባለው? ለመስጊድ ስንቴ ነው የተባለው? እልባት አግኝቷል? እስካሁን አላገኘም። በቃና ድምጹን ብላችሁ አታስጨንቁ ሰው። በተለያየ ቦታ እኮ የተለያየ ነገር አይተናል። ለጎንደር መስጊድ ድምጽ ነው ተብሎ የሆነ ሰዓት ላይ ሰምታላ እልባት የለም። የሆነ ሰዓት ላይ እንደዚህ አሁን ግን እንደኔ ሐሳብ ድምጽ የምንሆነው ወይ ደግሞ ድምጽ የሚሆኑን አካላቶች እዛ አካባቢ የሚገኙ ስልጣን ላይ ያሉ ሰዎች ናቸው። ለምሳሌ በኦሮሚያ ክልል የሚደረገውን ሽመልስ አብዲሳ ፎቶውን እንለጥፍና ድምጹን ሸሜ ድምጻችን ይሰው እናጨላልቀዋለን እናቴን። ከዛ መግለጫ ይሰጣል። እንደ ጆን ዳንኤል መግለጫ ይሰጣል። ያንተ የኛ ሱቁ አደንዶ ዘዴ እኮ ራሱ ሸኔ ይረሽናል። እሱ ራሱ ከለ ነው ጅቦ አደንዶ ዘዴ እኮ ካየው እኮ ደግሞ መለስ ስትል እኮ ጅቦ ጥምቀት ወይም ደግሞ የሆነ ታቦት ሲወጣ ሙስሊሙ መንገድ ሲያጸራ ታያዋለ። ረመዳን ሲመጣ ደግሞ ክርስቲያኑ ለሙስሊሙ ቦታውን ደግሞ ሲለቅቁ ታያለ። በዛውም እኮ አዎ። ግን እኔ አሁን ስለ አክሱም ሲወራ ምናምን ምንድነው እዚህ ቲክቶክ ላይ ያለውን ሰው ማጨናነቅ ሳይሆን የደብረ ጽዮንን ፎቶ አድርጋችሁ ፍትህ ለአክሱም በደብረ ጽዮን ስጠን። ከዛ ይጨንቀውና የሆነ ሰዓት ላይ መግለጫ ይሰጣል። ህዝብ ሆይ አትጨነቅ። የሚከሰተው ነገር ግን ማንም ድምፁ ነኝ ማለት አይችልም። ግን ጽዮን ማርያም ስትመታ ማን ነው ድምፁ ነው? ይሄ እኮ ነው አሁን ኢትዮጵያ ውስጥ እኮ ነገሩን ትንሽ ሲያወጣው እኮ አፋችሁ ሞልታችሁ ነጃሽ እየተመታ ዝም ያለ ሙስሊም አሁን በምናምን ምን ያገባዋል? በጣም ብዙ ነገር ያኔ ጸጥ ብላችሁ ያ ሁሉ ነገር ሲፈጠር አሁን እኮ ነገሩ እኮ ገብቷል እኮ ቡላላ እኮ ገብቷል እኮ። ቀጥል ጅቦዬ ምን አለ መሰለህ አሁን ይሄ ቀን ጠብቀው አሁን የግድ አንዱ ላይ አንፎሎ ያደረገው ሙስሊሙ ብቻ አይደለም
ገባ ቀን የሚጠብቅ ልጅ ተዋለ ቁጭ ብሎ ይሄ በግል ዝም ብሎ ተደራጅቶ ምናምን ነገር የለም። የኛው ጉዳይ ሴንሲቲቭ ሆኖ እንዳለ ሳለ ድምጽ መሆን ምንም ማለት አይደለም። ግን እነዚህ ልጆች ጠብቆ ማጥቃት ደግሞ ፌር አይደለም። ሌሎችም አሉ ከነሱ በላይ የሆኑ ልጆች አሉ። እነዚህ ልጆች እንጀራቸው ነው ምን ማረጋቸው? አዶናይ በእውነት ነው የምልህ ይሄ ብዙም እንትን አይደለም። ግን 6 ሚሊዮን ገባ ተብሎ ቀን የሚጠብቅለት ሰው አለ። ለጆን ዳንኤልም እንደዛ ጌመሮች ናቸው። ነው የአዶናይ ብቻ ሳይሆን እህቴ የአዶናይ ብቻ ሳይሆን የጆን ዳንኤልም አሁን ኮፒ ሊንክ አርጉልኝ ሲል ነበርና ምን መሰለሽ በቃ ድምጽ አያስፈልግም። ኢትዮጵያን ድምጽ ነን እያላችሁ አታጨናኑ። እስቲ ፕላስ ደግሞ ያሉበት ነገር ከባድ ነው። አዲስ አበባ ነው ያለው። ሰበብ ፈላጊያቸው ብዙ ነው። የሚዝትባቸው ብዙ ነው። ኢትዮጵያን ያለው ይባላል። ትንሽ በተናገሩ ቁጥር ኢትዮጵያ እኮ ነው ያለው ይባላል። ገባ ለትንሽ ነገር እንኳን እያየን ነው። እና ልጆቹን ቢተዋቸውና ይገባ የሃይማኖት አባቶች በዚህ ጉዳይ ራሳቸው ተጠያቂ ሆነው ኃላፊነት ወስደው እነሱ መውሰድ ይችላሉ። አብረው በልተው ምን ተፈጠረ? ተጣሉ። ኃይለኛ እንዴ ሳንሰማ ቆለጥ ድረስ የወረደ ጸብ ከሀጃ ይወጣል። እናቴን ከሀጃ ይወጣል። በቆለጥ ደረጃ ነው ከሀቢባ ጋር በቆለጥ ደረጃ ነው የተነጋገሩት። እና የሀቢባ ደጋፊ ነው ማናችሁ? ለሀቢባ ግን ተመችቶኛል። እኔ የተሻራገት ተመችቶኛል። ላደንቀው ፈልጋለሁ። አሁን ሀቢባ ምን መሰለህ አሁን እሷን ለመጣል ብዙ ቦታ ካየ እሷን ለመጣል እየሄዱ ምን መሰለህ አሁን መውለጃ ሰዓቷ ደርሷል። ገባ እና ሀቢባ ደግሞ ወልጄም አራስ ቤት ሆኜ እገባለሁ እዛው ምጤንም ቀጥታ ታሳያቸዋለሁ ምናምን ስትል አይቺ ሴትዮ አትፋታንም አሉ። እናቴን ስለማትፋታን የእሷን ቦታ አሁን እሷን ለመጣል ብዙ ሰዎች ብዙ አይታል። ግን በጣም ተደራጅተው እዚህ ጋር ግሩፕ በዛ እሷን ደግሞ የሚደግፉ መጥተዋል ምናምን። አሁን ሴትዮ የምትወርቅ ናት እሷ። እኔ እንጃ አትሳሳም ሌላ ነገር ደጋፍ ግን አሁን አረርጌው አሁን የእሷን ቦታ ቤት ከማን ጋር ሲያጩ ላይ አሁን እየተሳተፈ ሰራዎች እኔ ድብነቶች ይበዛሉ ከሚመቹ። እስቲ አብራራልኝ ከማን ጋር ነው? ተስፍሽ አረርጌው ጋር ተሽር የተኛው ነው ይሄ ደግሞ ይሄ ጺማሙ። እሺ አሁን እሱም የእርዳታ እንትን አለው ገባ። አሁን ምንድነው ችግራቸው? እርዳታውን እኔ ልስራው ነው። እርዳታ ደግሞ እርዳታ ብለህ ራስን ነው የምትረዳው። ብዙ ነገር አይጂው ወይኔ እርጉዝ ነኝ እያለች ብዙም በሳል ሰብስባለች። እኔ ልርዳ 9 ወሩን ልርዳ ነው አሁን 4 ወር ብታረገው ደስ ይላል። እና ታዲያ ምን አታውቅም? በቃ ላይፍ ትገባለች እንዴ? አሁን ይኸው ጸባችሁ ምን መሰለ? እርዳታውን እኔ ልርዳ ነው። የሚረዳው ማን ነው? ህዝብ ነው። አሁን ህዝብን ለመርዳት ሁለት ሰዎች ሲጣሉ እዚህ ጋር እንደ ህዝብ ቆም ብለህ ማሰብ አለብህ። ምን አስበው? ለምን ባይዘዌ እንትና ተስፍሽ እንደተናገረው ከሆነ 4 ቤት ሰርታለች አዲስ አበባ ውስጥ እርዳታውን ከጀመረች በኋላ። ሀዩ ተመልከት። አሁን ብዙ ነገር አለ። አንድ ጣስ ሲወጣ ቤት ይጣል እሷም ይሰጣታል አሉ። አንድ ይሰጣታል። እሱ ነው ተስፍሽ ያስጠቆረው እሱ ነው። እኛ አገባንም የሰማነውን ነው። ተስፍሽ ደግሞ ህፃን ልጅ እንዳለው ሚስቱን እንደማይረዳ ሀቢባ የዛን ቀን ጋብዤው አለች። ከዛ ሄዶ በገዛ ወሸ ላይ የቱን በከተው ምን አገባሽ አላት። የሬሳ ማጠቀቀ ብቻ አደርቀዋለሁ አላት። ህዝቤ እንዴት ነው አሁን? ህዝቤ አንተን ለመርዳት እነዚህ ሰዎች በዚህ ደረጃ ሲነጋገሩ ምን አሰብከ? ህዝብ ወይ ምን እየተሰማ ነው? ውስጣዊ ስሜትን ምንድን ነው? እስቲ ግለጹ። ጉዱ ካሳ እናመሰግናለን። ስማ ጅቦ እስኪ አዶናይ አንተ ባዶ ቤት እየኖርክ ሶፋ እንኳን የለም። እሺ አንተ አሁን አዶናይ ወይም ሀቢባ የረዳቸው አንድ ሲንግል ሰው እስኪ ጥራልኝ እና እኔ ሐሳቤ ልቀጥል። ከሌ ብለህ ጥራልኝ። አንድ ያላቸው አልገባኝ። የረዳ አዶናይ ወይም ሀቢባ የረዳቸው ሰው አለ? አንድ ሰው ንገረኝ። ሀቢባ የረዳቸው ወንድም አለ።
ሀጂ አንድ ሰው አለ አይደለ? እኔ ግን ምን አምናለሁ መሰለህ ሀጂ ሶሻል ሚዲያ ላይ እነዚህ ለእርዳታ የሚያቀርቧቸው ሰዎች የሚረዱት ረጆቹ ናቸው እንጂ ተረጆቹ አይደለም የሚረዱት ብዬ ነው የማምን። ያን ደግሞ ከጠየቀኝ 90% በእነሱ ገቢ ያገኙባቸዋል። ፎሎወርስ ያገኙ ግን እንትና አሁን ትክክለኛ ረጂ ለኔ ማን እንደሆነ ታውቃለህ? ይህ ክስት ያለው ማን መቅዶኒያ ሰው ነው የሚባል ማን ነበር? በእናትህ ቢኒ መቅዶኒያ ቢኒያም አሳይ እኔ እንዳጋጣሚ ቢኒ ራሱ እንዳለ እዛ ውስጥ ያሉት ቤተሰቦቹ ናቸው። እኔ ሰፈር ይኸውልህ መቅዶኒያ ማለት ይኸውልህ ከኔ ቤት ፊት ለፊት ነው። ዋናቸው አይ እሱ ልጅ አሪፍ ነው ይባላል። ሲኩስት ነበረ ሙለር በጣም ሲኩስት ታሙላላ ሎኬሽን አትናገር። እኔ አይደለም ጉዱ ካሳ እኮ ነው ጉዱ ካሳ እኔ ነኝ። ኖ እኔ ነኝ። እኔማ ችግር የለውም ህዝብ ያቀኛል እኮ በእግሬ የሚየው ፍየል በቀደም እኮ ተደብድቤ ነበር እኮ ነው ቢኒያም እንደዛ ከስቶ እንዴ አንተ አሜሪካ ነበርኩ አይደል እንዴ ይቅርብኝ ብሎ ምናምን አይደል ህዝብ ላገልግል ብሎ እና እሱ ነው ሌላ ሴራ አለ ኖ እንጂቦ ሌላ ኮንሲኩዌንስ አለው። ችግር የለውም። ይሄም ጥያቄ ለመጠየቅ ሲፈለግ ችግር ይመጣል። ለዛ እኔ ብዙ እሱ ሳይሆን ረጆች በሙሉ እንትን ናቸው። ይሄ ተረጆች ናቸው። እኔ ግን ስማ ጅቦ ውስጤን የነካኝ የተስፍሽ አነጋገር በጣም አድምቶታል። እንዴት ነው እንደ ሽንኩርት ወደ ታች የምታርግ? አንተ ግልጽ የሆነ ስድድብ ጀመሩ አይደል? እንደዛ ናት እንዴ? እና አንቺ እንደ ሽንኩርት ወደ ታች ታድጊያለሽ እና የሰው ሽበት ለምን ትቆጥራለሽ? አንተ ግልጽ ስድድብ ውስጥ እኮ ነው የገቡት እኮ። በጣም የሚያስጠላ ነገር እኮ ነው። አብረው ህዝቡን እንትን እንዳላሉ እንዳለ ባሽጣን ቢሮ ስንሄድ እኔና ካሊድ ነበር ይዘናት ሄድ ነው። ከዛ ባባ ናቀችን። በጣም የሰው ንቀት አለባት ምናምን ነገር ልክ ነው። የአረብ ሀገር ሴቶችንም ትንቃለች ምናምን። አሁን እሷን ምንድን ነው ሊያስጥሉ አልገባም ቡላል። አሁን ነጥብ ለማስጣል እኮ ነው ህዝብ የሚሯሯጠው። ሁሉንም እኮ ነው አንዱን ጎትቼ እኔ ከፍ ልበል። ይሄ እኮ ነው እንጂ የሰው ልጅ አብረህ በልተህ ጠጥተህ ምናምን ከተጣላ እኮ እንዲህ በቃ በልተሃል ጠጥተሃል ምናምን ኧረ በቃ አታውቀውም አያውቅም በቃ ለእንድን ሲጠይቁ ስለሱ ራሱ ማን ነው ብለህ ግግም ትላለህ። እነዚህ እኮ ሌላ እዚህ ጋር ገብተሽ ረጅም ጫማ ለብሰሽ እኛም ማናቅ መስሎሽ ምን አሪም ሲና ከዛ እንቅፋት መጥቶ ያ እኔ ሀቢባ ስለማትመቸኝ ብዙ ጊዜ የሰው ትዳር መቀናት ያለበትን ትዳር ታፈርስ ስላየው ገባ። እሷ እዛ ቦታ ላይ ለምታገኛቸው ጊፍቶች ብላ በቃ ለሴት ጠበቃ መስላ ምናምን ነገር መስተካከል መዳን የሚችል ትዳር ሲፈርስ አይቻለሁ እዛ ቤት። ይሄ ደግሞ ልክ ነው ብያለሁ። እሷ ለምሳሌ እንትና ራሱ ጫርጋ ባሏን ተቀልባለች ባይዘው ቤት አቃላጅው እሱ አሁን ወጥቶ ሲሰራ ራሱ የሚሰራ አይመስለኝም። እሷ ናት የምታስተዳድረው። ሌሎች ሰዎችን ግን ባልሽ ምንም ነገር አታርጊለት አታግዢው ጥለሽው ይጂ ምናምን ብላ ስንት ነገር ማስተሰራ አይቻልም። ይሄ ግን ልክ አይደለም። መፈወስ መሻል የሚቻልን ትዳር እያፈረሰች ብዙ አይቻለውና ያን ነገር ማስተካከል አለባት። ለዛ ትመቸኝ ተስፋውን ሲናገራት አብሮ እንደበሉ እንደጠጡ እኮ አውቃለሁ። ግን ከተስፍሽ ጎን ነው እንኳን አረጋጋት ነው ያልኩት። ተስፍሽ ራሱ ስማ ስህተት አለው አለ ታውቃለህ አለ አብሮ ስለበሉ በአትሊስት በስልክ መጫወት የሚችሉት ጉዳይን ሆን ብሎ ግን እሷን ሊጥላት ተስፍሽ እንደተባለው አሁን የመዳም ቅመሞች እንዳሉት ሰብሰብ ብለው ማለት ነው ሀቡዬን አውቆ ልትወልድ ስለሆነ አራስ ቤት ሙና እንድትገባ እናደርጋታለን እንጂ አንተ ቤት አንመጣም። ወላሂ ሀቡዬ አልሰማም እሱ ደግሞ ያለው እኮ ጅቦ ግን ዲፕሎማሲሽ እንዴት እንደሚመቸኝ ሰማ እንትና የማዳም ቅመሞች እንዳሉት ጅቦ ተስፍሽም እኮ ያው እኮ ነው ገና ያልሞቱ ሰዎችን ለምትሞቱበት ብር አዋጡ ብሎ እኮ ብር እኮ ያሰባሰበው ገና ሳይሞት ኢንሹራንስ ገቡ ብሎ ካረው ሀገር ማሪ ናቸው። እሱም ፕሮግራም ተከታትየው መዳምን ኢንሹራንስ ልገባ ነው ድንገት አረብ ሀገር ከሞትኩኝ መመለሻዬም ብዬ ነገርኳት። መዳም ደግሞ ላ አለችኝ በአረበኛ ሀዛ ሐራም ማፊ ሰው ይኪዳ አለች። አታሙርትና አልሸክለት አለች። አትሞት ዋልተኛ አልሸክለት ሰባ ላምባ ሰው እኮ ተጫውቷል። ገራሚ ይሁን ቀድሞ አለመሞታቸውን በምን እያወቁ ነው? የሚሰጉት እንዳለ ለሬሳቸው ነው። ብዙ ጊዜ ሞተው እንዴት ነው ሬሳ የሚላከው ተብሎ ሲዋጣ አየ። እቺን አጋጣሚ ወደ ቢዝነስ ልቀይራልና ኢንሹራንስ ስትሞቱ
ወደ ሀገር የምትገቡበት ብሎ ሸቅሏል። ያቺም ደግሞ ለባሏ መኪና ገዝታለች። ፈታ ብላ እንዴ ራባ ፎር መኪና አሁን እኛ እዚህ መሀል ላይ ምንድነው ምቀኛ ሆነን ምናምን እንዳንታይ ምንድነው የምናደርገው? ህዝቤ ምንድነው በቃ ምርጫ ምረጥ። አሁን የሀቢባ ደጋፊ ናችሁ የተስፍሽ በቃ እኛ ምቀኛ አንሆንም። ገባ አይደል? የሀቢባ ከሆናችሁ ትገባላችሁ። አሁን እኛን ማየት ያለባቸው ህዝቦቹ እንዴት መሰለ ጅቦ ህዝቡ እኛን ማየት በአዶናይ መሀል የተገኘች ጃኒ በቃ ጃኒ አድርጎ እኛን ማሰብ አለበት። እኛ አሁን እንደ ጃኒ ብታዩ ዛም የለችም በእነሱ መሀል ያለን ጃኒ እንደ ቢራቢሮ እንደ ቢራቢሮ ሁሉራቲክሰኒ ነሪቆሻዶ እንደ ቢራቢሮ ያርግጥ ነው ደስ ይሄን ቤት ፈርኒቸሩ ሙሉ በሙሉ ታሟላና በቃ እኔ ከሀቢባ ጎን ሆናለሁ። እስቲ ቤቱን አሳየኝ። ታሳ ደግሞ መንገድ ላይ ያቀፍኩ ቪዲዮ ሰራለው ስትል ሰምቼ ነበረ። አስገድደኝ ፖሊስ ልታስይዘው ተበልቶ ጭራሽ ላይ። እስቲ ቆይ አንድ ቤታችን እያሳያችሁ ወንድሞቼ፣ ይሄ ልጅ ቤቱን እናሟላለን ነበር ይጣልዙ ነበር ይዘው። አይ ጉዱ ካሳ ምን ሆነ ነው ከአልጋ በፊት ሪንግ ላይ የተገዛው? አንተ ግራ በእናት እግዚአብሔር ቤት ነው የሚኖረው። ጉዱ ካሳ ወንድሜ ይኸውልህ ጅቦ ማውረድ አይቻልም ቀኑ አይደለም ተብሎ ነው እንትኑን አላወጣሁትም። እንዳትጮህብኝ ቆሻሻውን አላወጣሁትም። ከዚያ ያለው ቆሻሻው እዛው ነው ሳሎን ላይ ነው። አላወጣሁትም። በጣም ቡላ ላይ ወንድማችን ሊታገዝ ይገባል። ይኸው ባዶ ቤት በቃ ይባል ምንም ነገር ሲያወራ ያስተጋባል። ለውስጥ አካላቶቻችን አካውንታችን ስማ ጉዱ ካሳ ለምን እንደ ፈዋ በእውነት አካውንት እንጻፍ። 400,000 ነው የሚያስፈልገው ሲሉኝ ደነገጥኩኝ። 400,000 አስበዋል? አር ዩ ሲሪየስ እንዴ? 400,000 ብር ያው ሁሉ ቀን እናደርገዋለን። ግድ የለም አንድ ደንጋጣ ዲያስፖራ ባንዴ ሊዘጋው ይችላል። ግድ የለም ከዛ ሲመጡ እንደገዛው ሲጠቀሙበታል። የኔ ቤት ብቻ አይሆንም። እሺ እባክህ ካሁን እያዘጋጀላቸው ነው። ጉዱ ካሳ ቤታ የ6 ወር ከፍላ ተከራየችለት። አልሰማህም? አይ ቡላላ የት ነህ? አታረገውም እኮ አይባልም። ቤት ኧረ ዝም በል እናቴ የ6 ወር ስንተኛ ፎቅ መስሎ ነው ይሄኛው ተከራይቶ ነው? የ6 ወር ቤት ተከራይችልህ ነው። የአራዳ ልጅ እኮ ነች ቤታ። ግን እናቴን ይመቻት ምርጥ ሰው በቃ የሆነ ሰዓት እንትን ወደ ሞያሌ ሊሄድ ነበር ከኢትዮጵያ ልወጣና አትውጣ ተው ይቅርብ በሰዓት አትውጣለችና ተከራየችል። ግን በእውነት ጉዱ ካሳ ሞያሌ በኩል ወዴት ልትሄድ? ጉዱ ካሳ ድምጽ የሚያስተጋባው ከቤቱ ነው ወይስ ካንተ ነው? ከኔትወርክ ነው? ከቤቱ ነው። ቤት እንደ ሰፊ ቤት እኮ ነው። ባለ አንድ ሜትር ባዶ ቤት እኮ ነው። ባዶ ሰፊ። አይዞህ እሺ ጉዱ ካሳ ቆይ ላሳይህ። አንተ ጅቦ የቤታ ነገር እውነት ነው? የእውነት እሷ ነች እንደዛ ያደረገችው? አንተ ቤታ በጣም ምርጥ ልጅ ነች። እናቴን በጣም ሲበዛ በቃ ምርጥ ያራዳል። አዎ ይመቻት ጌታ። ቤታ አሪፍ ልጅ። ግጥም ነበር ያኔና ከሷ ቤት ገባ ነበር። ሞጣም እሷ ቤት ገባ። ዝም ብለህ ባዶ ቤት አታሳየን። አጥፋው ላጥፋውሽ። አዎ ደግሞ አሳየው። ባዶ ነው ወሬ። እሺ ይዘጋል። ሁሉም ያውቀዋል በደንብ ያውቀዋል። ጉዱ ካሳ ግን በቃ ይኸው ስማ ጉዱ ካሳ የሆነ የሽቦ አልጋ አንድ የሆነች ደግሞ እስቲ ቆይ እስቲ ያኔ አናግርልሃለሁ። በቃ እናቴን እኔ አናግርልሃለሁ። አለኔ ችግር የለውም እኮ ያን ያክል። ቆይ ግን የቤት ክራይ እንዴት ነው ትከፍላለህ በየወሩ? የቤት ክራይ ስንት ነው? ይሄ 10,000 በየወሩ 10,000? አዎ እንዲህ በጣም አሪፍ ነው። አንተ እርካሽ ነው። ቆይቷል። አሁንማ 17,000 ጉዱ ካሳ ቆይ የት ሰፈር ነው እንዴ 10,000 ብር የሚያል ቤት ነው? አሁን አንድ መኝታ ቤት 10,000 በጣም ጸዴ ነው። አሁን 17,000 ምናምን ገብቷል። እንደውም አይገኝም። እኔ ከተከራየሁት 8 ወር ሆነውና ያ ውል ወስጃለሁ። ሶ መጨመር አይችልም። የስንት ዓመት ውል? 2 ዓመት። ስንት ዓመት ነው አሁን እዛ ቤት? 8 ወር። በቃ 1 ዓመት ነው የቀረ። የሶፋ ምን አንተና አለ እሱን ሰብስበህ በሞያሌ ነው ያልከኝ? የት ነው? እንደ ንግድ ነው
አንተ ልጅ የኮንትሮባንድ ዕቃ አደረከው። ስንተኛ ፎቅ ላይ ነው ያለው? 13 ሊፍት አለው? የለውም። እግዚኦ ማረኝ። አንዴ ይወጣሉ፣ አንዴ ይወርዳሉ። እራት በልተህ ስትወጣ ይርባሃል። እንዳሞራ ለምን ምፋረታ ነው? ቡናም ቤቴ ነው የምጠጣው። ቡና ቤቴ እጠጣለሁ። እንደ ቆሎዬን ምናምን እየቀርባሉ። ሰው ስትወርድ ነው የሚደክምህ፣ ስትወጣ ግን ያው የቲክታክ ስለማይ አይደክመኝም።